በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማእስሩ ወሰዱሱ ለሐምሌ በዛቲ ዕለት አይረፈ አብ ቅዱስ አባ ዮሐንስ ወንጌሉ ዘወርቅ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 16 በዚች ቀን ቅዱስ አባት ወንጌሉ ዘወርቅ የተባለ ዮሐንስ አረፈ። ይህም ቅዱስ ከሮሜ ሀገር ነበር። አባቱም አጥራብዮስ የሚባል ባለጠጋ ነው። የእናቱም ስም አብዱራ ይባላል። እንዲሁም ማርያም ለመምህር ሰጡት። እንዲማርም ለመምህር ሰጡት። ቅዱሳት መጻሕፍትንም ተማረ። ከዚህ በኋላ ገበታው የወርቅ የሆነ ወንጌልን ያሰራለት ዘንድ አባቱን ለመነው። አባቱም እንደፈለገው አሰራለት። ሁልጊዜም ያነበው ነበር። በሚያነብ ጊዜም አባቱና እናቱ ደስ ይላቸው ነበር። በዚያም ወራት ወደ ኢየሩሳሌም የሚጓዝ መነኩሴ ወደ እነርሱ መጣ። በእነርሱም ዘንድ አደረ። ከቅዱስ ዮሐንስም ጋር ተነጋግሮ የምንኩስናን ሥራ አመሰገነለት። ይህንም ዓለም እስከናቀና እንደ እርሱ መነኮስ ይሆን ዘንድ እስከወደደ ድረስ ልቡን ማረከው። ያን ጊዜም ያ መነኮስ ወደ ኢየሩሳሌም ተጓዘ። ሁለተኛም ተመልሶ እንደ ልማዱ በእነርሱ ዘንድ አደረ። ቅዱስ ዮሐንስም መነኩሴ ወደ ገዳሙ ይወስደው ዘንድ ፈለገ። መነኩሴውም አባትህን እፈራዋለሁ፣ ልወስድህ አይቻለኝም አለው። ቅዱስ ዮሐንስም ከእርሱ ጋር እንዲወስደውና ነፍሱን እንዲያድን አማለው። ከዚህ በኋላ በስውር ወሰደው። በመርከብም ተጭነው ያ መነኮስ ወደሚኖርበት ገዳም ደረሱ። ከገዳሙ አበምኔት የወጣቱን ዮሐንስን መልኩን አይቶ አደነቀ። ቅዱስ ዮሐንስም የምንኩስና ልብስ ያለብሰው ዘንድ አበምኔቱን ለመነው። አበምኔቱም ልጄ ሆይ የምንኩስና ሕግ እጅግ ጭንቅ ናት እኮ አለው። አብዝቶም በለመነውና ግድ ባለው ጊዜ ራሱን ላጭቶ አመነኮሰው። ከዚህ በኋላ ከጾም ከትጋትና ከሐዘን የተነሳ ስጋው ደርቆ አጥንቶቹ እስከሚታዩ ድረስ ብዙ ተጋድሎ ተጸመደ። አበምኔቱም ልጄ ሆይ ለሰውነትህ እዘን፣ ድካምህንም ቀንስ፣ መነኮሳትም ሁሉ እንደሚሰሩት ስራ እያለ ያጽናናውና ይመክረው ነበር። በዚህ ተጋድሎውም 7 ዓመት በሆነው ጊዜ ከእነርሱ በረከትን ትቀበል ዘንድ ከመሞትህ በፊት ወደ አባትና እናትህ ሂድ የሚል ራእይ አየ። ይህንንም ራእይ በ3 ሌሊቶች ውስጥ አየ። ለአበምኔቱም እንዴት እንዳየ ነገረው። አበምኔቱም ይህ ራእይ ከእግዚአብሔር ዘንድ ስለሆነ ልትሄድ ይገባሃል አለው። ከገዳሙ በወጣ ጊዜ አንድ ምስኪን ሰው ጨርቅ ለብሶ አገኘ። የእርሱንም ልብስ ሰጥቶት ጨርቁን ወሰደ። ወደ አባቱም ቤት በደረሰ ጊዜ በትንሽ ጎጆ ውስጥ በአባቱ ደጅ በጾም በጸሎት በስግደት እየተጋደለ ባሮች ከአባቱ ማዕድ የሚጥሉለትን ፍርፋሪ እየተመገበ 7 ዓመት ኖረ። እናቱ በአንጻሩ ስታልፍ የሚከረፋ ሽታው ያስጨንቃት ነበር። እረፍቱን በቀረበ ጊዜ የእግዚአብሔር መልአክ ከ7 ቀን በኋላ ከዚህ ዓለም ትወጣለህ ብሎ ነገረው። ያን ጊዜም ወደ እናቱ ልኮ ልመናውን ልትሰማ ወደ እርሱ መጣች። ልጇም እንደሆነ ፈጥኖ አልነገራትም። ነገር ግን በዚያቸው ታናሽ ማደሪያ ውስጥ በላዩ ባለ ጨርቅ እንድትቀብረው የለበሰውንም ጨርቅ እንዳትለውጥ አማላት። ከዚህም በኋላ ያንን የወርቅ ወንጌል ሰጣት። እንዲህም አላት፣ ይህን መጽሐፍ አንብቡ፣ እኔንም አስቡኝ። አባቱም በመጣ ጊዜ ያንን የወርቅ ወንጌል አሳየችው። እርሱም ለልጁ ያሰራለት ወንጌል እንደሆነ አወቀ። አባቱና እናቱም ወደ እርሱ ሄደው ስለ ልጃቸው ጠየቁት። እርሱም ከዚህ ጨርቅህና ከዚህ ትንሽ ማደሪያዬ ውስጥ በቀር በሌላ እንዳትቀብሩኝ ማሉልኝ አላቸው። በአማላቸው ጊዜ እርሱ ልጃቸው እንደሆነ ነገራቸው። ያን ጊዜም ጮኹ፣ መሪር ልቅሶንም አለቀሱ። የሮሜ ከተማ ሽማግሌዎችና ሕዝቡ ሁሉ ተሰበሰቡ። 7ቱ ቀንም ሲፈጸም ቅዱስ ዮሐንስ አረፈ። እናቱም መሐላዋን ረስታ አስቀድማ ለሰርጉ ያዘጋጀቻቸውን ያማሩ ልብሶች አውጥታ ገነዘችው። በዚያችም ጊዜ ታመመች። አባቱ ግን መሐላውን አስታውሶ የእነዚያን ያማሩ ልብሶች አስወገደ፣ በጨርቆቹም ገነዙት። በዚያም በትንሹ ማደሪያም ውስጥ ቀበሩት። ከስጋውን በሽተኞች የሚፈወሱበት ታላቅ ድነት ተገኘ። ከዚህ በኋላ በስሙ ያማረች ቤተ ክርስቲያን ሰርተው ስጋውን በውስጡ አኑሩ። ከእርሱም ታላላቅ ድንቆችና ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ ዘወንጌለ ወርቅ ንዋዩ ዘአግበረ ሎቱ አቡሁ ውእምነ እበዩ ወበተጋድሎ ማሰነ ወተወለጠ ራዩ እስከ እስኑ ጠይቆተ ገጹ ኪያሁ ዘሪው ወስከ ሳልብ ጎያ ውህድ እምብዙ ስቃዩ ዛቅረብኩ ማህሌት አዘኪረ አይላፍ ምለት ተጸምዱ ከዘልፈ ለእለ አነ በተወከብ ዘነዴቴ መጽሐፈን ተረሰይ ከዚዮ ጸሪቀ ምበለት ኩፈ እምለ አቡ በውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲዮ መነኮሳት የራን ባረኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በቅርታስ ወለዛ ጻፎን ዘይደርስ
ለዛ አንበቦ ወለዘ ተርጎሙ በልሳነ ሐዲስ ወለዘ ሰምዐ ቃሎ በዝነ መንፈስ ጸሎተሙ ማርያም አራቂተ ኩሉም ባይ ሰውራ ይማረነ ኢየሱስ ክርስቶስ። ቅዱሳን ረድኤትን በረከትና ዕድልን አምላካችን የቅዱሳን አባቶቻችን አማላጅነታቸው ይጠብቀን። የሰላም አምላክ እግዚአብሔር በጸሎት አስቡን አትርሱን አሳቱን ያልሆነ ሁሉ እግዚአብሔር በቸርነቱ ያስብልን። የሰላም አምላክ እግዚአብሔር ለሀገራችን ሰላምን፣ አንድነትን፣ ፍቅርን ይስጥልን። ኃይለ አጋንንትን ያርቅልን። ቦታውን በረድኤት በርክ ያርቅልን። አምላካችን አቡነ ዘበሰማያት